በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዕለቱ ስንክሳር ሐምሌ 9። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 9 በዚህች ቀን የአምስቱ አህጉር ኤጲስቆጶስ ቅዱስ ቴዎድሮስ በሰማዕትነት አረፈ። ዲዮቅልጥያኖስም በካደና ጣዖትን ባመለከ ጊዜ ምዕመናንን ያሰቃዩአቸው ዘንድ መኳንንቱን ወደ ሀገሮች ሁሉ ላከ። ለጣዖትም እንዲሰግዱ ያስገድዷቸው ነበር። ስሙ ጲላጦስ የሚባል አንድ መኮንንም ወደ አፍራቅያ አገር መጣ። በዚህም ቅዱስ ለክርስቲያን ወገን መምህር እንደሆነ ነገር ሰሩበት። መኮንኑም ወደ እርሱ አስቀርቦ ለአማልክት እንዲሰዋ አዘዘው። ቅዱሱም እንዲህ ብሎ መለሰለት፣ ሰማይና ምድርን የፈጠረ አምላክን ትተን ጣዖት ማምለክ አይገባንም። መኮንኑም በውኑ አርጤምስንና አጵሎንን አርዳሚስንም ሌሎች አማልክትንም ያየላቸዋልን? ሌላ ነውን? አንተ የምትናገርለት አምላክ ካለ እነዚህስ አማልክት አይደሉምን? አለው። ቅዱስ ቴዎድሮስም መልሶ አሁን አማልክት አይደለም፣ ክብር ይግባውና ከአንድ ከኢየሱስ ክርስቶስ በቀር አምላክ የለም፣ እርሱም ለፍጥረቶች ሁሉ ፈጣሪያቸው ነው አለው። መኮንኑም ኃይለ ቃል ስለመመለሱ ተቆጥቶ 40 ቀን በግርፋትና በስቅላት በእስራትና በመንኮራኩራት እንዲያሰቃዩ ታዘዘ። እርሱ ግን ትእዛዙን አልሰማም፣ ከስቃዩም የተነሳ አልፈራም። ከዚህም በኋላ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀዳጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚህችም ቀን ከቆጵሮስ አገር ቅዱስ ታኦድሮስ በሰማዕትነት አረፈ። ከእርሱም ጋር 3 ሴቶችና ያሰቃዩት የነበሩ 2 መኳንንት ሉኪያኖስና ድግናኔዎስ አረፉ። ይህም እንዲህ ነው። ይህን ቅዱስ ወደ እነዚህ መኮንኖች በከሰሱት ጊዜ እርሱ ክርስቲያንና የቆጵሮስ ኤጲስቆጶስ እንደሆነ ሰምተው ወደ እነርሱ አቀረቡት። ስለ ሃይማኖቱም ጠየቁት። እርሱም ክብር ይግባውና በጌታችን በኢየሱስ ታመነ። በበትሮችም እየደበደቡና እየገረፉ ቀጡት። እርሱም እየዳኸ ሄዶ ጣዖቱን ረገጠው፣ ከመንበሩም ላይ ገልብጦ ጣለው። እሊህ 2 መኳንንትም ተቆጥተው ጽኑ ስቃይን አሰቃዩት። ሥጋውንም በማቅ ጨርቅ፣ ጨውና ቆምጣጣ ነክረው ፋቁት። እርሱም ጣዖታቱን ይረግም ነበረ። ሁለተኛም ምላሱን ቆረጡት። ያን ጊዜም በዚያ ከነበሩ ሴቶች አንዲቱ ምላሱን አንስታ ወሰደች። ከዚህም በኋላ ቅዱሱን ባሰሩት ጊዜ ከሴትየዋ እጅ ምላሱን ተቀብሎ በሆዱ ላይ አኖራት። ወዲያውኑም ምላሱ ተዘርግታ ወደ አፉ ገባች። አንዲት ነጭ ርግብም መጣ በቅዱሱ ላይ ዞረች። ሁለተኛም ሶሪት ወፍ መጥታ በላዩ ተቀመጠች። እሊህ 2 መኳንንትም አይተው አደነቁ። ሉኪዮስም ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። ያን ጊዜም መኮንኑ ድግናኔዎስ ተቆጥቶ ከቅዱስ ታኦድሮስ ኋላ ይከተሉ የነበሩ 3 ሴቶችን ገደላቸው። ከዚህም በኋላ ቅዱስ ታኦድሮስ ነፍሱን በሰጠ ጊዜ ርግቧና ሶሪት ወፍ በረው ሄዱ። ድግናኔዎስም አደነቀ። ሉኪዮስም የክርስቲያን ሃይማኖት የቀናች እንደሆነች አስረዳው። ክብር ይግባውና በጌታ በኢየሱስ ክርስቶስ አመነ። ከዚህም በኋላ 2ቱ መኮንኖች ከቆሮንቶስ አገር በመርከብ እስከ ቆጵሮስ ሄዱ። በዚያም ክርስቲያኖችን ሲያሰቃያቸው ሌላውን መኮንን አገኙ። ሉኪዮስም ከድግናኔዎስ ተሰውሮ በመኮንኑ ፊት ቆመ። የጣዖታቱንም መንበር ገለበጠ። ክብር ይግባውና በጌታችን ኢየሱስ ክርስቶስም ታመነ። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም ተቀበለ። ድግናኔዎስም ሥጋውን ወስዶ ገንዞ ቀበረው። ከዚህም በኋላ ድግናኔዎስ በመኮንኑ ፊት ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ይህንንም በሰይፍ ራሱን ቆረጠው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን መስተጋድል አባ ሕልያን አረፈ። የዚህ ቅዱስ የአባቱ ስም ዲስጣ የእናቱ ስም ካልሞና ነው። የአገሩም ስም አይነ ፀሐይ ይባላል። እርሱም ቀድሞ በወጣትነቱ ጊዜ የወርቅና የብር አንጥረኛ ነበር። በሥራውም የተመሰገነ ነው። በአንዲት ቀንም ከአረብ አገልጋዮች አንዲት ሴት መጥታ ለጆሮዎቿ ጉትቻ እንዲሰራላት ለመነችው። ከሰራላትም በኋላ የሰራበትን ዋጋ ከእርሷ ፈለገ።
በፊቱም ራሷን ዘንበል አድርጋ ወንዶች ከሴቶች የሚሹትን ብትሻ እነሆኝ አለችው። ሌላ ገንዘብ ግን የለኝም አለችው። ይህንም በሰማ ጊዜም አንቺ የጨለማው አበጋዝ ልጅ ከእኔ ራቂ፣ ፊትሽንም አታሳይኝ አላት። ከዚህም በኋላ ሞትና ፍርድ መኖሩን ለነፍሱ እያሳሰባት በማደሪያው ውስጥ ጥቂት ቆየ። ተነስቶም ለድሆችና ለችግረኞች ገንዘቡን መጸወተ። ከገንዘቡም ከፍሎ ለእናቱ ሰጥቷት ተሰናበታት። ለ3 ቀን የሚበቃውንም ስንቅ ይዞ ወደ ገዳም ሄደ። እግዚአብሔርም የልቡናውን ንጽሕና ስለአየ መራው። የራቀውን ቦታ ወደ እርሱ አቀረበለት። ወደ ኤርትራ ባህር ዳርቻም በአንዲት ቀን ደረሰ። ቆሞ ሳለም ነጭ ልብስ የለበሱና እንደ ፀሐይ የሚያበራ መስቀልን የተመረኮዙ 3 ሰዎች ተገለጡለት። አነቁትና ከእሳቸው ጋር ወሰዱት። ወደ አትክልት ቦታም በደረሱ ጊዜ በትርና የዕንቁ መስቀል ሰጡት። በዚያም በአንድነት ጸለዩና ሰገዱ። ከሰገደበትም ራሱን ቀና ባደረገ ጊዜ ከእርሳቸው ያገኘው አልነበረም። በመለየቱም አዘነ፣ አለቀሰም። ከዚህም በኋላ ከአትክልቱ ቦታ ቅጠል እየበላ ውሃም ከእርሷ እየጠጣ ኑሮውን በብሕትውና አደረገ። ወደ ቦታዎችና ወደ ዋሻዎች ለመሄድ የፈለገ እንደሆነም በትረ መስቀሉ ታበራለት ነበር። የረዘመውንም መንገድ ትጠቀልልለት ነበር። ልብሱም ከእነዚያ ዛፎች ቅጠል ነበር። የተረገመ ሰይጣንም ተጋድሎውን ባየ ጊዜ ሰው ተመስሎ ወደ ክፉዎች ሰዎች ሄደ። እንዲህም ብሎ ነገራቸው፣ በእገሌ በረሃ የተሰወረ ገንዘብ አለ። የሚጠብቀውን ከያዛችሁት ታገኛላችሁ። ወደዚያ ወንዝ ማዶም መርቶ አደረሳቸው። በደረሱ ጊዜ መሻገሪያ መንገድ አጡ። እጅግም ተጠምተው ነበርና ውሃውን እያዩ ወደ ውሃው መድረስ ተሳናቸው። ሁለተኛም በሚያስፈራ ዘንዶ ተመስሎ ቅዱስ ሕልያንን ውሃ ሲጠማቸው አንተ ለባልንጀሮችህ እንዴት አትራራም? እንዴትስ ውሃ አታጠጣቸውም? አለው። በዚህ የሚይዙት መስሎት ነበርና። ለቅዱስ ሕልያንም በአውሬ አንደበት እግዚአብሔር የዘለፈው መስሎት ውሃ ቀዳላቸው። ያጠጣቸውም ዘንድ ተሻገረ። እነርሱም ድህነቱን አይተው ራሩለት፣ ልብስ ሊሰጡትም ወደዱ። እርሱ ግን አልተቀበላቸውም። ወደ በዓቱም ተመለሰ። ሰይጣንም ተንኮሉ በከሸፈበት ጊዜ በደጋጎች መነኮሳት ተመሰለ። ሊያስቱትም ወደ እርሱ ሄዱ። በመስቀል ምልክትም ባማተበ ጊዜ አፍረው ተበተኑ። የዕረፍቱም ሰዓት በቀረበ ጊዜ ቀድሞ ተገልጸውለት የነበሩ እነዚያ 3 ሰዎች መጥተው ገድሉን ጻፉ። ባረፈ ጊዜም ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን የመብራጣንና የቀፈሃላ ኤጲስቆጶስ የንድራኦስ መታሰቢያቸው ነው። የግብፃዊው የቅዱስ ሰርጊስ ቤተ ክርስቲያንም ቅዳሴ ቤት ነው። ዳግመኛም ከአባ ኤሲ ጋር በሰማዕትነት የሞቱ የ5500ና የ4 ጭፍሮች መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።